የፌዴሬሽን ምክር ቤትን ደብዳቤ መነሻ አድርጎ ምርጫ ቦርድ አስቀድሞ በትግራይ ክልል ውስጥ አዋቅሯቸው የነበሩ የምርጫ ክልሎችን አሁን ከትግራይ አውጥቶ በራሳቸው እንዲዋቀሩ ለማድረግ የወሰኑን ውሳኔ ተከትሎ ዛሬ በተለያዩ የትግራይ አካባቢዎች ላይ ሰልፎች ተደርገዋል። የተቃውሞ ሰልፍ ማለት ነው። አንድነታችን ለህልውናችን የሚል መሪ ቃል ያለው ይመስለኛል ሰልፉ። አንድነታችን ለብሔራዊ ህልውናችን የሚል እንደዛ አይነት መሪ ቃል ያለው ይመስለኛል የሰልፉ። አንድነታችን ለብሔራዊ ህልውናችን ያስ በዚህ መሪ ቃል ነው ሰልፉ ሲደረግ የነበረው። የተለያዩ የትግራይ አካባቢዎች ላይ ሰልፎች ተደርገዋል እና በዚህ በሰልፉ ላይ የተንጸባረቁ መልእክቶች ነበሩ። መርጠን እናያለን እነሱም። በተለይ በመቀሌው ላይ ደግሞ ከፍተኛ የትግራይ ክልል አመራሮች የቲፒኤልኤፍም አመራሮች ተገኝተው ያስተላለፉት መልእክትም ነበር። እሱ ላይ እናተኩራለን በዋናነት ማለት ነው። ግን እንደው ጠቅላላ አድርገን ግን ካየነው ሰልፉ ውጤታማ ነበረ ወይ የሚለውን ትንሽ ብናየው ደስ ይለኛል። ከዛ ብንጀምር ወደ መልእክቶቹ ከመሄዳችን በፊት በእኛ ግምገማ ሰልፉ ውጤታማ አልነበረም። እንደውም ቲፒኤልኤፍ ራሱን ያጋለጠበት ሰልፍ ነበረ ብለን ብንረዳው የተሳሳትን አይደለም። ራሱን ያጋለጠበት ሰልፍ ነበር። ሰልፉ ዋነኛው የተፈለገበት ምክንያት ቲፒኤልኤፍ አሁንም የህዝብ ድጋፍ እንዳለው ማሳየት ነው። የህዝብ ድጋፍ አለኝ የሚለውን ማሳየት ነው የተፈለገው። ለዛ ነው የኃይል ማሳያ እንደሚባለው ህዝቡ ከኔ የተነጠለ ከኔ የሸሸ አይደለም። አሁንም የትግራይ ህዝብ በቲፒኤልኤፍ ዙሪያ ነው ያለው፣ ድጋፉ እኔ ጋር ነው ያለው የሚለውን መልእክት ነው ማስተላለፍ የፈለገው። ሰሞኑን የተፈጠረችውን ቁጣ እሷን ተከትሎ ነው ይሄን ማሳየት የፈለገው። በነገራችን ላይ በዛም አይነት መልኩ እንኳን ቢታይለት ሰሞነኛው ሁኔታ እንዳገዘው ሊነግረን ይችላል እንጂ ቲፒኤልኤፍ ያን ያህል የህዝብ ድጋፍ አለው ብለን እንድናስብ የሚያደርግ አይደለም። ሰሞነኛው ጉዳይ ብዙዎችን ስላስቆጣ ያን ቁጣም ጭምር ለመግለጽ ሰልፍ የወጡ ሰዎች አሉ ብለን እናስባለን እንጂ ቲፒኤልኤፍ የትግራይ ህዝብ ድጋፍ በነበረው አይነት ልክ ዛሬ ላይ አለው ማለት በፍጹም አይቻልም። የዛሬው ሰልፍ ግን እንደዚህ አይነት የሚያስቆጣ ወቅታዊ ጉዳይ ገጥሞ ራሱ በአብዛኛው የታዩት ሴቶች፣ በአብዛኛው የታዩት ህፃናት፣ በአብዛኛው የታዩት አዛውንቶች ናቸው። እነዚህ በግድም የሚወጡ ናቸው። ምናልባትም በአበልም ጭምር ሊወጡ የሚችሉ ናቸው። ብዙውን ጊዜ ስልጣን ላይ ያሉ አካላቶች እነዚህን አካላቶች በቀላሉ ሰልፍ ማስወጣት ይችላሉ። ህፃናት ናቸው፣ ውጡ ይሏቸዋል፣ ምንም የሚያውቁት ነገር የለም። ሴቶች ናቸው፣ ያው ባለመውጣት ደግሞ አካባቢው ላይ ያሉ አንዳንድ ካድሬዎች የሚፈጥሩባቸው አይነት የሆነ አይነት ተጽዕኖ ይኖራል። እሱን ይሰጋሉ፣ ይወጣሉ። አዛውንቶችን በተመሳሳይ ብዙውን ጊዜ ወጣቱ ነው መለኪያው። ወጣቱ ትንሽ በራሱ ደፋር ነው፣ የሚመጣብኝንም ነገር እቋቋማለሁ ይላል። ዛትማችን የመንግስትም ጥገኛም አይደለም፣ ስለዚህ ይቀርብኛል ምናምን እንደዚህ የሚል ነገር የለም። አሁን ግን ያልኳችሁ ወይ አቁም ወይንም ደግሞ በተወሰነ ደረጃ የመንግስትም ጥገኛ ናቸውና በቀላሉ ስልጣን ላይ ያሉ አካላቶች እነዚህን የህብረተሰብ ክፍሎች ወደ ሰልፍ መውጣት ይችላሉ። አብዛኛው ዛሬ ላይ የታዩት እነዚህ ናቸው። ደማማቅ ከለሮች ስለነበሩ እንደው ድምቅምቅ ብሎ ሲታይ በዛ ይመስላል እንጂ አልነበረም። ቀይ ቢጫ ምናምን በስቶ ስለሚታይ ብዙ ሰው ያለ ይመስላል እንጂ እንደዛም አልነበረም። የነበሩት በአብዛኛው እነዚህ ናቸው። አልተሳካለትም። ፕሮጀክት ማድረግ የፈለገውን ማሳየት የፈለገውን የህዝብ ድጋፍ አለኝ የሚለውን ነገር በፈለገው ልክ ማሳየት አልቻለም ብቻም አይደለም። ራሳቸው ዶክተር ደብረጽዮን ባደረጉት ንግግር ምን አሉ? ወጣቶች ወዴት ነው የምትሸሹት? እዚሁ አብረን እንጋፈጠው። ከዚህ ሄዳችሁ ወደ መሀል ወደ አዲስ አበባን ብትሸሹ ከብልጽግና ቢላ የምታመልጡ እንዳይመስላችሁ የሚል መልእክት ያስተላልፉት። ይሄ ራስን በራስ ማጋለጥ ሊባል የሚችል በጣም በተደጋጋሚ ይባል ነበር፣ እኛም አንስተነዋል። ትግራይ ላይ ወጣቱም ታዳጊዎችንም ጭምር እናቶች፣ አባቶች በተቻላቸው መጠን ከሰውም ጋር ከምንም ጋር እያደረጉ ነው የሚሸኙት። ምክንያቱም የሚሸኟቸው ይሞቱብናል ብለው አይደለም፣ ወይም ጦርነት ስለሆነ የሆነ አደጋ ይደርስባቸዋል ምናምን ብለው አይደለም፣ ቲፒኤልኤፍ ይነጥቀናል ብለው በቃ እየነጠቀ ወደ ጦርነት ይማግዳቸዋል ብሎ በማሰብ እና ይሄ የዶክተር ደብረጽዮን ንግግር
ወጣቱ እየሸሸ ነው ሲባል የነበረውን ነገር በደንብ ያረጋግጣል። ምን ትላለህ ታዲያ? ወጣቱ ከሸሸ ራሳቸው ዶክተር ደብረጽዮን ጉዳዩ አሳስቧቸው ነገ እኮ ጦርነት ሊጀመር ይችላል። ነገ እኮ ጦርነት ሊጀመር ይችላል። ጦርነት ሊጀመር በቋፍ ላይ ሆነ ወጣቱ እየሸሸኝ ነው የሚል መልዕክት አትናገር። እየሸሸኝ ነው ማለት እንዲህ ተመልከቱ፣ ምዕራብ ትግራይን እናስመልሳለን በሚል የትግራይን ህዝብ ልብ ይኮረኩራል፣ ስሜቱን ያነሳሳል፣ ቁጣውን ይፈጥራል ምናምን በሚባል አጀንዳ ሁሉ እየቀሰቀሱት ወግድ ጦርነት አልፈልግም ብሎ እየሸሸ ወጣቱ። ይሄ በቃ ለጦርነቱ አስፈላጊ የሆነው የህብረተሰብ ክፍል የለም ከቲፒኤልኤፍ ውጪ ነው። ቲፒኤልኤፍ የህዝብ ድጋፍ አለኝ ሊል አይችልም እና የሚፈልገውን ነገር ማሳየት አልቻለም፣ አልተሳካም። በዛሬው ሰልፍ እምላችሁ ከዛ ይሄ የውድቀት መጀመሪያ ነው። እኔ ለምን ሰዎች እንደማይገባቸው አላውቅም። አንዳንድ ሰዎች ቲፒኤልኤፍ አሁን በሚያደርገው መፍጨርጨር የሆነ አይነት ውጤት ይዞ ይመጣል ብሎ የሚጠብቁ ሰዎች አሉ። እኔ ግን እንደውም ልናገር መሰለኝ አላውቅም፣ አይኖርም። በቃ ይሄ የውድቀት ማሳያ ነው። በጦርነት አፋፍ ላይ ወጣቱ እየሸሸ መሆኑን ከገባህ እንደማታሸንፍ ሊገባ ይገባል። የባለፈው ጦርነት ላይ የ2013ቱ ወጣቱ ሊሸሽ እኮ አይደለም፣ ዲያስፖራ ላይ ያለው ወጣት ወደ ትግሬ ይገባ ነበር። ወደ ትግሬ ይገባ ነበር። ምን አይነት ሞራል እንደነበር መረዳት። ዲያስፖራ የነበረ አሜሪካ የነበረ አውስትራሊያ የነበረ አውሮፓ የነበረ የተሻለ ቦታ ላይ የነበረ ሰው ትቶ ይገባ ነበር። እንኳን ሊወጣ ነው የምላችሁ። ሀገር ውስጥ ያለው ወጣት ደግሞ ወደ ትግራይ ነበር በከቢታ። ኢቭን እኮ እንደሰሙት ከሆነ ቲፒኤልኤፍ ሰዎች ይሄን ሁሉ የታገል እንቀልበዋለን ብለው ዝም ብለው እያሰለጠኑ ይልኩት ነበር። በቃ እዛው ከተማ ውስጥ ነው ይላሉ። ስትፈልግ ትመጣለህ። በቂ ሰራዊት ኖሯቸው ሌላውን ደግሞ እያሰለጠኑ እንደ ተጠባባቂ ሁሉ ያስቀምጡት። እንደ ጎርፍ ነበር የሚመጣው። አሁን ጭራሽ ትግራይ ወጣት የሌለባት ክልል እየሆነች ነቅሎ እየወጣ ዶክተር ደብረጽዮን ዛሬ ላይ መጥተው ወዴት ነው የምትሄዱት? እዚሁ እንጋፈጠው እንጂ መሸሽ ያዋጣል እንዴ? እኮ በቃ ምልክት እኮ ነው። ምልክት እኮ ነው። በቃ በወጣቱ ዘንድ እምነት አልፈጠርክም። ወጣቱ አይተማመንብህም። ያ ማለት በቃ ራስን ልትጠራጠር ይገባል። ያለበትን ሁኔታ ልትጠራጠር ይገባል። ወቅትህ አይደለም ማለት ነው። ጊዜህ አይደለም ማለት ነው። ስህተት ነህ ማለት ነው። ምናልባት እንግዲህ የሻዕቢያን ሰራዊት ተማምነህ ከሆነ አላውቅም። እዛም ወጣት የለም፣ ትግራይም ወጣት የለም። እንዴት እንደሚሆን አይታወቅም። እና ሰልፉን ካያችሁት የተሳካ አይደለም። እዛው መድረክም ላይ ከሃዲ ባንዳው እያሉ እንደዚሁ ማስጠንቀቂያም ዶክተር ደብረጽዮን ሲያስተላልፉ ነበር። ጄኔራል ታደሰ ወረደ የትግራይ ህዝብ እንደ ንብ ተሞ ምናምን ነገር ይላሉ። ዶክተር ደብረጽዮን ደግሞ ወጣቱ ወዴት ነው የምትሸሸው ይላል። እና እዛ ጋር ያለ ባንዳና እዛ ጋር ያለ ከሃዲ ደግሞ እያሉ እንደገና ክፍፍል ደግሞ ይፈጥራሉ። አንዳቸው ስህተት ናቸው። ሞስት ፕሮባብሊ በትክክል ጄኔራሉ ተሳስተዋል። ያው እንግዲህ ዘግይቶ ጦርነቱን ስለተቀላቀሉ ትንሽ ሞቅ ላድርገው ብለው ሊሆን ይችላል፣ አላውቅም። እና ሰልፉ የተሳካ ነበረ። እንደውም ሌላኛውን ኃይል ይሄ ነው ትክክለኛው ጊዜ እርምጃ ለመውሰድ ትክክለኛው ጊዜ ይሄ ነው ብሎ እንዲያስብ የሚያደርገው ነው የዛሬው ሰልፍ። ለዛ ነው ቲፒኤልኤፍ ራሱን የገለጠበት ያጋለጠበት ሰልፍ ነው ያልኩት። ወጣቱ ወዴት ነው የምትሸሸው አሉ። ወጣቱ እየሸሸን ነው ይላሉ። ወጣቱ ከኛ ጋር አይደለም እያሉ። የወጣቱ መሸሽ ሰራዊቱ ላይ የሚፈጥረው ስሜት አለ። የቲፒኤልኤፍ ውድቀት ምልክት ማሳያ ተደርጎ ሊወሰድ የሚችል ጉዳይ ነው። ሰልፉን በሚመለከት ይሄ ነው። አንድ ያስተላለፉት መልእክት አለ ለአማራ ልሂቃን። ዶክተር ደብረጽዮን ብቻ ሳይሆን ሌሎችም አመራሮች ሲያስተላልፉ ነበር። የአማራ ልሂቃን ወይ አሉ ጦርነትን በያዝከው ጦርነትን የማራቅ አቋም ቀጥልበት የሚል መልእክት አስተላልፈዋል። ይሄ መልእክት በሰልፈኞቹም በኩል ተላልፏል። ዛሬ የአማራ ህዝብ ወዳጃችን ምናችን ሲባል ነው የነበረው ትግራይ። በቃ በጣም ይሄንን መልእክት በጣም እንዲወጣ ፈልገዋል።
ዶክተር ደብረጽዮን። ያ ብቻ አይደለም። የደብረጽዮን ምክትል አማኑኤል በፊት ልክ የፋኖ እንቅስቃሴ አማራ ክልል ውስጥ እንደፈነዳ ፋኖን እንውጋው ብሎ ብልጽግና ጠይቆን ነበር አሉ። ነገር ግን እኛ በፍጹም ትላንት ስለደረሰብን ነገር ፍትህ እንጠይቃለን እንጂ አሁን ትላንት የደረሰብንን ነገር ለመበቀል ብለን እንደዚህ አይነት እርምጃ ውስጥ አንገባም ብለን ትተናል፣ እምቢ ብለነዋል ሲሉ ሰምቻለሁ። ከዛ ውጭ የአማራ ህዝብ የዘር ማጥፋት እየተፈጸመበት ነው አሁን ላይ፣ እንደዚህም ሲልም ሰምቻለሁ። ዶክተር ደብረጽዮን ዛሬም ለአማራ ሊቃን መልእክት አስተላልፏል። ሰኞ ሰልፈኞቹም እንዳልኳችሁ አማራና የትግራይ ወዳጆቻችን ምናምን ነገር ሲሉም አይቻለሁ በሰልፉ ላይ በባነር በምናምን ማለት ነው። እና ትንሽ የአማራውን ኃይል ወደ ራሳቸው ለማሰለፍ ከነሱ ጋር እንዲቆም ለማድረግ ሙከራ ላይ እንዳሉ ይታወቃል። የዛ ሙከራ አካል ነው። በነገራችን ላይ ይሄ እንቅስቃሴ ጦርነቱ በፍጥነት እየመጣ ስለመሆኑ ማሳያም ጭምር ከጦርነቱ በጣም እየደረሰ ሲሆን ነው እንግዲህ አንዳንድ በጦርነቱ ውስጥ የሆነ የራሳቸው ሚና ሊኖራቸው የሚችሉ ሰዎችን እንትን የምትለው ይህን መልእክት አስተላልፈዋል። ጦርነቱን የማራቅ አቋምህን ቀጥልበት። ለማን? ለአማራ ሊቃን። ማን? ዶክተር ደብረጽዮን ያስተላለፉት መልእክት ነው። ይህንን ነው የምንፈትሸው። አንደኛ ነገር መልእክቱ ለአማራ ሊቅ ነው። ለየትኛው የአማራ ሊቅ ነው? ለየትኛው አማራ ሊቅን ካያችሁት ቲፒኤልኤፍን በሚመለከት ቢያንስ ሁለት አይነት ጎራ አሉ። አንደኛው በፍጹም ከቲፒኤልኤፍ ጋር የሚል የአማራ ሊቅ አለ። በፍጹም የሚል እንደውም ይሄንን አጋጣሚ ቲፒኤልኤፍን ማጥፊያ ጥሩ አጋጣሚ ነው ብሎ እየጠበቀው ያለ አካል አለ። ይሄ አካል በፊትም ከቲፒኤልኤፍ ጋር ሲደረገው የነበረው ጦርነት በተቋጨበት መንገድ መቋጨቱ ያስከፋው አካል ማለት ነው። አሁን ጥሩ አጋጣሚ አግኝተናል፣ ተከፋፍለዋል፣ ምን ብለዋል እና ይሄኛው ደግሞ ሁለተኛ እድል ነው፣ በቃ በዚህ እናጠፋዋለን የሚል አካል አለ። እስከመቼ ድረስ እሱን እየሰጋን የሚል አካል አለ፣ የአማራ ሊቅ የሚባል ማለት። ሌላኛው ደግሞ ዋነኛው ጠላታችን አሁን የቲፒኤልኤፍ ምናምን አይደለም፣ እንዲህ እያልን መጃጃል አንፈልግም። ዋነኛው ጠላታችን 4 ኪሎ የተቀመጠው ሰው ነው። እሱን ከ4 ኪሎ አንቀን መውጣት፣ ከዛ ውጭ ሌላ ነገር የለም። ይህን ደግሞ ለማድረግ ከቲፒኤልኤፍ ጋር ብቻ ሲሆን ከማንም ጋር ሁሉ አብረን እንሰለፋለን የሚል ደግሞ አለ እና ዶክተር ደብረጽዮን ለየትኛው የአማራ ሊቅ ነው መልእክቱን ያስተላለፉት? በእሳቸው ንግግር ሁሉም የአማራ ሊቅ ጦርነቱን አንፈልግም ያለ ነገር ነው የሚመስለው። እንደዛ ነገር ነው ያስመሰሉት ያሉት። ከራሱ አካባቢ ለማራቅ እየሞከረ ያለ አድርገው ነው እንግዲህ እየገለጹት ያሉት። እና ይህን ጥያቄ አንድ ያስጠይቃል። በእሳቸው አስተሳሰብ ደግሞ ሁሉም የአማራ ሊቅ እንደዚህ እያደረገ ደግሞ ከሆነ ጦርነቱን እየገፋው ያለው የማን ሊቅ ነው? የኦሮሞ ሊቅ ነው። ዶክተር ደብረጽዮን ሊፈጥሩ የፈለጉት ክፍፍል ይሄ ነው። የአማራ ሊቅ በያዝከው ጦርነቱን የማራቅ አቋም ቀጥልበት፣ ግፋበት ይሉታል። እንግዲህ ጸቡ ከፌዴራል መንግስት ጋር ነው። የፌዴራል መንግስት ውስጥ የአማራ ሊቅም አለ፣ የኦሮሞም ሊቅም አለ፣ ሌሎችም ሊቆች አሉ። ግን በተለየ ሁኔታ የአማራው ሊቅ ይህንን መልእክት አስተላልፈዋል። ለኦሮሞ ሊቅ ያስተላልፉት መልእክት የለም። ስለዚህ ኦህዴድ ነው ወይም የኦሮሞ ብልጽግና ነው ጦርነቱን እየገፋብን ያለው የሚል ምልከታ ለመፍጠር ነው። አይሮን የኦሮሞ ሊቆች በተለይ ከቲፒኤልኤፍ ጋር አብረው እየተሰለፉ ያሉ በዚህ ንግግር ይደሰቱ ከሆነ አላውቅም። በዚህ ንግግር ይደሰቱ ግን አይመስለኝም። አንዳንዶች ጦርነቱ መጀመር የለበትም ብለው አግሬሲቭሊ በእነሱ ልክ ሊባል በሚችል ደረጃ በነ ህዋቶች ልክ ሊባል በሚችል ደረጃ የሚንቀሳቀሱ የኦሮሞ ሊቆች አሉ። ለእነሱ ደግሞ ምንም አይነት መልእክት አልተሰጠም እና ይህንን የሚወዱት አልመሰለኝም። ኤኒዌይስ እንደ ጥያቄ ወሰዱትና ዋነኛው ጉዳይ ግን ይህን ጉዳይ አስቤ አንድ የመጣልኝ ጥያቄ እንዴ ዶክተር ደብረጽዮን ከአማራ ኃይሎች ጋር ግንኙነት እንዳላቸው በተለያየ አይነት መንገድ ሲገልጹ ሰምተናል። ቢያንስ እሳቸው እንኳን ባይገልጹም ግን ብዙ የቲፒኤልኤፍ አመራሮች ሲገልጹ ሰምተናል። የቲፒኤልኤፍ አክቲቪስትም በሉት ጋዜጠኛም በሉት ኮሜዲም በሉት ጭራቅረሽም በሉት ይህንን የሚሉ ትሰማላችሁ። ከአማራ ኃይሎች ጋር ምናምን ግንኙነት እንደዚህ እንዳላቸው ማለት ነው። ጽምዶ ምናምን የሚባል ነገር ትሰማላችሁ። እዛ ውስጥ ሻዕቢያ አለ፣ ፋኖች አሉ፣ ቲፒኤልኤፍ አለ፣ ቢያንስ የሚታወቁት ማለት ነው። ይሄ ባለበት አይነት ሁኔታ የአማራ ሊቆይ ጦርነቱን የማራቅ አይነት አቋምህን ይዘህ ቀጥል
የሚለው መልእክት ለምን ከጎናችን ቁም ለምን አላሉትም? ቢያንስ ጽምዶ ውስጥ ያለ የአማራ ሊቅ አለ። ደግሞ በአብዛኛው እነሱ አማራን ይወክላል ብለው የሚያስቡት እሱ ነው። ምክንያቱም እሱ የግዛት ጥያቄ አያነሳም። ጽምዶ ውስጥ ያለው የአማራ ሊቅ የሚባለው የአማራ ኃይል የሚባለው የግዛት ጥያቄ አያነሳም። ቲፒኤልኤፎች አማራ የግዛት ጥያቄ የለውም ባይ ናቸው። ወልቃይት ላይ የተጠቃሚነት እንጂ የማንነትም የወሰንም ጥያቄ የለም ባይ ናቸው። የተጠቃሚነት ጥያቄ ነው ያለው የሚል ነገር ነው ያላቸው አቋም። በሁሉም ሊቅ ይህ አቋም ያለው ሁሉም ነው የምላቸው። አንዱም ሪኮግናይዝ አያደርግም። አዎ የማንነት ጥያቄ አለ ብሎ ሪኮግናይዝ ማድረግ አይፈልግም። ጌታቸው ረዳም በሉ ዶክተር ደብረጽዮንም በእነሱ ሳይድ የተሰለፉ አይ ከእነሱ ውጭ ነን የሚሉ እኔ ሰምቼ አላውቅም። ቢያንስ ይሄ ጽምዶ ውስጥ ገብቷል የሚባለው የአማራ ኃይል ግን ቢያንስ የግዛት ጥያቄ አያነሳም። አይኔ ትኩረቴ ግዛት ላይ አይደለም 4 ኪሎ ላይ ነው ባይ ነው። እዛ ግዛቱ ላይ ካላተኮረ እዛ አካባቢ ላይ እንዲህ ጥያቄ አለ ምናምን ብሎ አያስብም ማለት ነው። እሱን ነው አማራ ብሎ የሚያስቡት እነሱ። በትክክል በቃ አማራ ማለት ይሄ ነው። ወይ ግዛት ጥያቄ ስትጠይቅ በጣም ነው የሚጠሉ። እውነቴን ነው። በጣም በፍጹም አይወዱም። በፍጹም ግን በቃ እነዚህ አካባቢዎች የትግራይ ናቸው ግን ብትል በጣም ወዳጅ ነህ። መለኪያቸው እሱ ነው ባይሰው መለኪያቸው። ወይ በዚህ ጉዳይ ላይ ዝም ማለት አለብህ፣ አቋም መያዝ የለብህም። አይ ካልክ ግን እና ከነሱ ጋር መቀጠል ግን ከፈለክ በቃ አካባቢዎቹ የትግራይ ናቸው ማለት ነው ያለብህ። እሱ ከከበደህ ቢያንስ ይሄ አካባቢ አጀንዳ ሊሆን አይገባም። አሁን እነሱ ጋር ያሉት የአማራ ልሂቅ ሀገር ውስጥም ውጭም ያለው በፍጹም የግዛት ጉዳይ ያነሳ የወልቃይቱን ጉዳይ አጀንዳው አያደርግም በጭራሽ ማለት ነው። አጀንዳው ካደረገ አቋሙን ሊናገር። ስለዚህ በዚህ ጉዳይ ላይ አጀንዳው አያደርግም፣ አቋሙንም አይገልጽም። እንደው ድንገት አንድ ጊዜ ከገለጸ እንኳን ሁለተኛ አይደግማት በጭራሽ ማለት ይዘመትበታል። እና ሁሉም ይሄን ያውቃል። አማራ የሚሉት ይሄንን ነው፣ የግዛት አጀንዳ የሌለው። አይ እነዚህ አካባቢዎች ደግሞ የትግራይ ናቸው ደግሞ ከተባለ በቃ እሱ አማራ ብቻ ሳይሆን የትግራይ ወዳጅ ወይም ከዛ ያለፈ ሁሉ ዋጋ የሚሰጠው አይነት አካል ነው። እና አሁን የአማራ ልሂቅ የሚሉትና በእነሱ ዙሪያ ላይ ያለው አካል ለምን ከጎናችን ቁም ለምን አላሉትም? የጠየቁት ጦርነትን የማራቅ በቃ የመተየፍ ጦርነት አያስፈልግም የማለት አቋምህን ቀጥልበት ነው። ጦርነት ውስጥ በቃ አትቀላቀል፣ አትደግፍ፣ ምን አትበል ነገር አይም በብልጽግና ሳይድ አትሁን፣ በቃ ኒውትራል ሁን ነው፣ ገለልተኛ ሁን ነው፣ በቃ አንተን አይመለከትህም አይነት ነገር እንዴ። እንደዚህ ከሚሉት ለምንድን ነው ከጎናችን ቁም ያላሉት ነው እኔ መጀመሪያ አእምሮ ውስጥ የመጣው ጥያቄ። እንዴት ከጎናችን ቁም አላሉትም የሚል ነገር ነው የመጣው። አይ ቲንክ እንደዛ ማለት ትንሽ የከበዳቸው ይመስለኛል። አቶ አማኑኤልም እንደዚሁ ለወይን መጽሔት እኛ እኮ ፋኖ ንጉስ እንባል እምቢ ብለናል እና አሁን ጦርነት የማራቅ የሚሉት እምቢ በል ነው። በቃ አሁን የብልጽግና ፍላጎት የአማራንና ትግራይን ደም ማቃባት ነው። ስለዚህ አማራ አንተ ጦርነቱን አልፈልግም በል ነው እያሉ ያሉት። አንተን ተጠቅሞ ሊወጋን ነው እየፈለገ ያለው። ስለዚህ ራስን ኒውትራል አድርግ አግልል ነው እያሉት ያሉት። እና እኔ ለምንድን ነው ከጎናችን ቁም ያላሉት የሚል ነገር ነው ጥያቄ። አይ ቲንክ ያ የማያዋጣ መሆኑን የገባቸው መሰለኝ። የማያዋጣ ብቻ ሳይሆን ጥሩም መልእክት አያስተላልፍም። ጦርነቱ ተወደደም ተጠላም ከግዛት ጋር ተያይዟል። በቀይ ግዛት ነው ጦርነቱ፣ ግዛት ለማስመለስ ነው ቲፒኤልኤፍ የሚዋጋው። 4 ኪሎ ለመሄድ አይደለም፣ ብልጽግናን ለመጣል አይደለም። ግዛቱን ካስመለሰ ብልጽግና ኖረ አልኖረ ጉዳይ ሰጠውም፣ ራሱን ሀገር አድርጎ መኖር ነው የሚፈልገው። ስለዚህ አሁን በዚህ ጉዳይ ላይ የአማራን የፖለቲካ ማህበረሰብ ከጎናችን ቁሙ ማለት ያንን የአማራ ከጎናቸው ያለውን የአማራ የፖለቲካ ማህበረሰብ ማሳጣት ነው የሚሆነው። ምክንያቱም እነሱ አይቀበሉት እንጂ ግን ይሰሙታል። የአማራ የግዛት ጥያቄ እንዳለ ከትግራይ ጋር የሚወዛገብበት የሚጋጭበት የግዛት ጥያቄ አለ። ስለዚህ ይሄ ያለው እየታወቀ ከጎናችን ቁም ማለት አይ ቲንክ ባለፈው እንዳልኳችሁ ነው፣ ስድብ ነው ለእኔ ስድብ ነው፣ እንደ መስደብ ነው። አንተ የአማራ ህዝብ ይሄ ጥያቄ አለው፣ በእርግጥ አሁን ላይ አጀንዳ አይደለም ግን ይሄ ጥያቄ አለው ብለህ እያመንክ ግን ለጊዜው ግን ከሱ በላይ የሆነ ሌላ አጀንዳ አለኝ እሱ ላይ ነው ማተኮረው ስላልክ ብቻ
ግዛት ለማስመለስ በምናደርገው ጦርነት ና ከጎናችን ቁም ማለት እንደመስደብ ነው። አይ ቲንክ በዛም አይነት መልኩ ተረድተውት ሊሆን ይችላል ብዬ አስባለሁ በአንድ በኩል። በሌላ በኩል ግን አይ ቲንክ የተነጋገሩበት መሰለኝ እነሱ የአማራ ልሂቅ ናቸው ከሚሏቸው አካላቶች ጋር የተነጋገሩበት መሰለኝ። ተነጋግረውበት አይ በዚህ ጉዳይ ላይ የየትኛውም የአማራ ልሂቅ ከጎናችሁ ለመቆም አስቸጋሪ ነው፣ አይቻልም። ነገር ግን ቢያንስ ኒውትራል መሆን ግን ይችላል። ቢያንስ ብልጽግና ማገዝ ላይፈልግ ይችላል። ምክንያቱም ብልጽግና ራሱ ደግሞ የህልውናው አደጋ አድርጎ ስለሚቆጥረው የእናንተን የግዛት ጥያቄ ደግፎ አይቆምም። ብልጽግና ምንም እንኳን እነዚህን ግዛቶች አሁን ባሉበት አይነት ሁኔታ ለማስቀረት የሚዋጋም እንኳን ቢሆን ግን የህልውና አደጋችን ደግሞ ስለሆነ ይሄን ስላደረገ ብቻ ደግሞ በሚል ብልጽግና መቆም አይቻልም። ስለዚህ የአማራው ኃይል አሰላለፉ አሁን ባለው አይነት ሁኔታ አሰላለፉ ሊሆን የሚችለው ገለልተኛ ነው፣ አይመለከተኝም ይሄ ጉዳይ ብሎ መቀመጥ ነው። አይ ቲንክ እነ አስረስ ማረም ዝምታቸው ከዛ ጋር የተያያዘ ይመስለኛል። በጣም እነሱንም ዝምታ ይሄ አይነት አቋም ያለ ይመስለኛል። የእነሱ ሰዎች ናቸው ከቲፒኤልኤፍ ጋር ያሉት። ቲፒኤልኤፎችም የአማራ ልሂቅ የሚላቸው እነሱ እና አስረስን እና ውጭ ያሉት ከእነሱ ጋር ግንኙነት ያላቸው በቀጥታም በተዘዋዋሪ ማለት ነው። እና ተነጋግረውበት ከጎን መቆም አስቸጋሪ ነው። ግን ቢያንስ የአማራው ኤሊት ከጉዳዩ ራሱ ገለልተኛ አድርጎ ግን ሊቀርብ ይችላል የሚል ነገር እንግዲህ አስበው ሊሆን ይችላል እንጂ ጥያቄያቸውም ከጎናችን ቁም ነበር። እኔም የጠበቁት ከጎናችን ቁም ነበር። ምክንያቱም ጽምዶ ውስጥ አለ። ታዲያ ምን ጽምዶ ሆነ? እንዲህ አይነት ጉዳይ ሲመጣ ነው ከጎን ልቆም አልችልም የምትባባል ከሆነ ምንም ጽምዶ ሆነ ያስብላል። ኤኒዌይስ አሁን አሻሽለውታል። ጦርነቱን የማራቅ ከራስህ የማራቅ ምናልባት እንግዲህ እዛው ብቻ ከገለልተኛ ሆነ በሚለው እንውሰደው፣ ግን ሌላም ትርጉም ሊሰጥ ይችላል። ምናልባት ወደኛ እንዳይመጣ አርቀው አይነትም ነገርም ሊሆን ይችላል። የሚታወቅ ነገር የለም። እኔ ግን ትንሽ አይተን በፖዚቲቭ እንውሰደው ብዬ ነው። አሁን አሻሽለውታል። ግን ይሄም አልሸሹም ዞር አሉ። ይሄም ያው ነው፣ አልሸሹም ዞር አሉ። ለምንድን ነው ኒውትራል የሚሆነው? ለምንድን ነው አይመለከተኝም ሊል የሚችለው? ለምንድን ነው ጦርነቱን የሚያርቀው? እነ ዶክተር ደብረጽዮንና የእነሱ ሰዎች ሊመልሱት የሚገቡ ይሄንን ልብ በሉ። ህልውናችንና ግዛታችን በፍጹም አይለያዩም አሉ። አንድ ያዙ ይሄንን። ወደ ጦርነት ደግሞ ከገባን ግዛታችንን እናስመልሳለን እና እንረከባለን ደግሞ አሉ። ተመልከቱ፣ የህልውናችን ጉዳይ ነው፣ አንደራደርበትም እና በኃይልም ደግሞ እንረከባለን አሉ፣ እንወስደዋለን እያሉ እና ቲፒኤልኤፍ በኃይል ሊወስድ እየተንቀሳቀሰ የኔ ነው የሚለው አካል ደግሞ ጦርነት ለማራቅ ሲንቀሳቀስ ይሄ እኮ እንዴት ነው የሚያስቡት እኮ ምለው እኮ ለዛ እኮ ነው። እንደው ምን አይነት ድፍረትስ ነው እንደዚህ ሰውን በዚህ መጠን ደፍረህ እንዴት እንደዚህ ታደርግ ትሏለህ? የኔ ነው እያልክ እያወቅኩ እኔ ልወስደው ነው አንተ ዝም በል፣ አንተ ጦርነት ውስጥ አትግባ። ይሄ እኮ ማለት ዝም ብለህ ስጠኝ እንደማለት ነው። አንድ ጊዜ እነዚህ አካባቢዎች ከአማራ ይልቅ ለብልጽግና ነው ምናምን የሚሉ ሰዎች አሉ። እንዴ ይሄንን መካድ እኮ አያስፈልግም እንዴ። አጽመ ርስቴ ነው የሚላቸው አማራው ከብልጽግና በላይ ለአማራው ነው ትርጉም ያላቸው። ወልቃይት፣ ራያ፣ ጠለምት ምናምን የሚባለው ለአማራ ብሔርተኛው ነው ትልቅ ትርጉም ያላቸው። ትልቅ ብልጽግና እንደ አንድ ገጸ በረከት እንግዲህ አግኝቶታል እንጂ ብልጽግና ከመምጣቱ በፊት እኮ የነሱ የነበረው ጥያቄ እኮ ነው ለ20 ምናምን ዓመት። አሁን ላይ ያንን ሁሉ የአማራ ብሔርተኛ እዛ አካባቢ ላይ የነበሩ ኮሚቴዎች ከማንነት ጋር የተያያዘ ጥያቄ ያነሱ የነበሩ አካላቶች ለ20 ምናምን ዓመታት ያራመዱትን አቋም ያደረጉትን ትግል አፈር አብልተውት ወልቃይት የብልጽግና አጀንዳ ይላሉ። ወልቃይት ይህን መካድ አያስፈልግም። በነገራችን ላይ ክህደትን መሰረት ያደረገ የፖለቲካ እንቅስቃሴ የትም አይደርስም። የትም ይሄን ሪኮግናይዝ ማድረግ ያስፈልጋል። ይሄን ሪኮግናይዝ ካላደረግ ያንተንም ነገር ሌላው ሪኮግናይዝ ሊያደርግልህ አይችልም። በቃ የአማራ ህዝብ ወልቃይት በግፍ የተወሰደብኝ ነው ብሎ በተለያየ አይነት መንገድ ላለፉት 20-30 ዓመታት ትግል ሲያደርግ ነበር። ይህን ታውቁታላችሁ። ይህን መቀበል ያስፈልጋል። አሁን ላይ ያን ሲያደርግ የነበረውን ትግል በሙሉ አፈር አብልታችሁ አንዳንድ አማራዎችም አሉ ይሄንን ደግሞ እንትን የሚሉበት በጣም ነው ማስብ። በጣም የሆኑ ልጆች የነሱ ጉዳይ አድርገውት እነሱ ይበሽቁበታል በሚል እንደና የስንት ሰው ትግል እኮ ነው አፈር እያበላችሁ ያለው። እንዴ ማፈር ያስፈልጋል። እውነት ለመናገር
የዛሬን አይደለም ማየት የሚያስፈልገው። ስንቶች እኮ ሞተዋል በዚህ፣ ስንቶች እኮ ተጎድተዋል እኮ በዚህ። እንደምናውቀው እኮ ነው እኛ እንዴ ስንቶችን ጀግና ያልከ እኮ ስታሞካሽ እኮ ነበረ። የወልቃይት አካባቢን በሚመለከት ትግል ሲያደርጉ የነበሩ አካላቶች እንዴ ራስንም የትላንትን ማሰብ ያስፈልጋል። የሆኑ ስኳድ የሚሏቸው ሰዎች አሉ። እነሱን ያበሸቁ እየመሰላቸው ወልቃይትን በሚመለከት ሲደረግ የነበረን ትግል እያጣጣሉ ቁራጭ መሬት ኦህዴድ ወሰደው ምናምን ነገር ሲሉ ስሰማ እና የጉዳዩ የኦህዴድ ጉዳይ አድርገው ሲያዩት በጣም ነው ማዝነው። አማራ ሆኖ ነው የምላቸው። አማራ ሆኖ ብቻ ሳይሆን የአማራ ብሔርተኛ ሆኖ እነዚህ ሰዎች ለአማራ አይደለም የሚታገሉት። እነዚህ ሰዎች እስኳድ የሚሏቸው ሰዎች አሉ። እነሱም ነው የሚታገሉት። እነሱ ሲበሽቁ ደስ ይላቸዋል። እኔ እኮ የአማራ ብሔርተኝነት ትግል እኮ አንተ የልጅ እኮ ነው ይመስለኝ። እውነቴን ነው የምላችሁ። የልጅ ጨዋታ ነው ይመስለኝ። ትግል ነበር፣ ብዙ ትግል ነበር። ብዙዎች ብዙ ነገራቸውን አጥተውበታል፣ ህይወታቸውን ጭምር። እድሜያቸውን ያጡበታሉ፣ አካላቸውን ያጡበታሉ። ለዛ ሪኮግኒሽን መስጠት ይጠቅማል። ስለዚህ ቲፒኤልኤፍ ግዛት ሊያስመልስ እየተዋጋ ላለፉት 20 እና 30 ዓመታት ይሄ አካባቢ የአማራ ነው ብሎ ብዙ ነገር ያጣው አማራ፣ ያን የሚያውቀው አማራ ጦርነት የማስቀረት አቋም ተከተል ሲሉት እኛ ተዋግተን እናስመልስ፣ አንተ ግን ስንነጥቀ ስንወስድብህ እያየ ዝም በል ማለት ምን አይነት ድፍረት እንደሆነ ግራ ነው የሚገባኝ። አሁን ነገ ከነገ ወዲያ በእርግጠኝነት ወደ ጦርነቱ ሲገባ ነገሮች ቀይር ነው የሚሉት እርግጠኛ ነኝ። የአማራ ህዝብ አሁንም ከብልጽግና ጎን ቆሞ ምናምን ሊሉ እንደሚችሉ ገምታል። እና ምን ያርግ? በዚህ ረገድ ያላችሁን አቋም አስተካክሉ። ጦርነቱን ከግዛት ጋር አያይዘ ይሄ ጉዳይ ከአማራ ህዝብ ጋር አያነካካኝም ካልክ በሽተኛ ነህ። በቃ ይሄን ማወቅ ነው። በጤነኛ አይደለህም። ወይንም የአማራውን ህዝብ ትንቀዋለህ ማለት ነው። ለትግሉ ለምኑ ዋጋ የማይሰጥ አድርገህ ትቆጥረዋለህ ማለት ነው። ከግዛት ጋር አያይዘህ ጦርነቱ ይሄ ጦርነት አማራውን አይመለከትም ካልክ በቃ ወይ ለኔ በጣም ጤነኛ ያልሆንክ በሽተኛ ሰው ነህ፣ ወይንም ለዛ ህዝብ ንቀት አለ፣ ወይም ለዛ ህዝብ ጥያቄ ዋጋ የለህም፣ ክብር የለህም፣ እውቅና የለህም ማለት ነው። የቲፒኤልኤፍ ትልቁ ስህተቱ ያ ነው። ጦርነቱን ከግዛት ጋር ማያያዝ። ካያያዝክ ከኦህዴድ በላይ የጉዳዩ ባለቤት እኔ ነኝ የሚልህ የአማራ ህዝብ ነው። ከግዛት ጋር አያይዘህ የአማራ ህዝብ ወይ አይመለከትህም ምን ማለት ነው? እንዴት ነው የማይመለከተው? ለምንድን ነው እሺ ንገሩ፣ ለምንድን ነው የማይመለከተው? በራስ አስተሳሰብ ብቻ ታጥሮ አማራ ማለት የሆነ ጥያቄ የለውም። አንተን እንዴ የምትወሰነው? አንተን እንዴ የምትበየነው? እሱ አለኝ አለ። አለኝ ካለ አለው በቃ ወደድክም ጠላ። ስለዚህ ከዚህ ጋር ካያያዝኩት ልክም ይሁን ስህተትም ይሁን ያ አካል ብቻ ግን ይሄ ጉዳይ ከኔ ጋር ይያያዛል እስካለ ጊዜ ድረስ አንተ ግጭቱን እሱ ይመለከተኛል ካለው ጉዳይ ጋር ካያያዝክ ከሱ ጋር ትጋጫለህ። አበቃ። አማራንና የትግራይን ህዝብ ደም ሊያቃባ ነው። ኦኬ ከገባህ ምንድን ነው የምታደርገው? ሁለታችሁን ከሚያገናኘው ጉዳይ ታወጣዋለህ። ምክንያቱም የጦርነቱ ምክንያት ከዛ ታወጣዋለህ። ከግዛት ጋር ግን አያይዘህ አማራና ትግሬን ደም ሊያቃባ ነው፣ አማራ ከዚህ ውጣ፣ በሽተኞች ናቸው። እውነቴን ነው የምላቸው። በጣም ግራ የገባቸው በሽተኞች ናቸው። በቃ መጥፊያቸው ነው። እኔ ሰው ሲጠፋ ይገባኛል ማለት እውነታን መቀበል ይቸገራል። የሚሸነፍ ሰውን ይታወቀኛል። ሰርቫይቭ የማያደርግ ሰው ይገባኛል። እኔ በህይወቴ ውስጥ የማውቀው አንድ ነገር እንዴት ሰርቫይቭ ማድረግ እንደሚቻለው በጣም እርግጠኛ ሆኜ የማውቀውን ነገር ነው የምነግራችሁ። ሚዲያ ላይ ከማውራው ነገር በጣም የማውቀው ስለ ፖለቲካ ነው የማውራው አይደል፣ ግን በጣም ግን የማውቀው እንዴት በላይፍ ውስጥ ሰርቫይቭ ማድረግ እንደሚቻል እሱም ብዙ አላወራም። ሰርቫይቭ የሚያደርግና የማያደርግን ሰው ያውቃል። እውነታን የሚክድ ሰው፣ እውነታን መቀበል የሚቸገር ሰው ሰርቫይቭ አያደርግም። አንዱ ሰርቫይቭ ለማድረግ እውነታውን መቀበል ነው። ወደድከው ጠላከው ያን እውነታ ግን መቀበል፣ እሱን መቀየር፣ መጋፈጥ የሚያስችል አቅም የምታዳብረው ያን እውነታ አስተቀበል።
በዚህ እያልክ ልትክደው ግን የምትፈልግ ከሆነ አንተ ሰርቬ ማታደርግ ቲፒኤልኤፍ ሟች ነው እምላችሁ። ለዛ ሟች ነው። አሁንም ከእውነታ ጋር ነው የሚጋፈጥ። ይሄ የአማራና የትግራይ ጉዳይ አይደለም ይላል። አደረግከው። ማድረግ የነበረበት አንተና የአማራን ህዝብ ከሚያገናኘው ነገር ጉዳዩን ማውጣት ነው። ብልጽግና ጉዳዩን እሱን ለማድረግ ሲሞክር አንተም በነቂስ ወጣህ እንዴት ምናምን ብለህ በቃ አሁን ጦርነት ታወጀብን አልክ። ብልጽግና አንተና የአማራን ህዝብ የሚያገናኘውን ነገር የጦርነቱ ምክንያት እንዲሆን አጀንዳ አድርጎ አቀረበው። አንተም የትግራይን ህዝብ በሙሉ ያነሳሳልኛል ብለህ ያን አጀንዳ አድርገህ ወስደህ አራገብከው። በፊትም ታራግበው ነበር የሚጠቅምህ ይመስል። አሁን ካራገብከው በኋላ አማራና ትግራይ እንደሚያቃባ ነው። ስለዚህ አማራ ይቅርብህ። ለምን አንተ አይቀርብህም? ለምን አንተ አትተው? ምንድን ነው አማራው የሚተውበት አንተ ማተውበት ምንድን ነው? ደም ላለመቃባት ተወው። እሺ አንተ ካልተውክ ለምን አማራው ሲተዋል? ምክንያቱ ምንድን ነው? የሚተውበት ደም ላለመቃባት አማራው የሚተውበት ደም ላለመቃባት አንተ ማተውበት ምንድን ነው ምክንያቱ? በቃ ደም ላለመቃባት ተወው። በዚህ ምክንያት ጦርነት ውስጥ አትግባ። ወጣቱን እየሸሸ ነው። ለምን ትጋፈጣለህ? አደጋስ አለመደበት ያለ ወጣቱ እሱን ጋሻ ሳታደርግ መዋጋት አለመደብህ። ለምን እዚህ ውስጥ ራስህን ትከተዋለህ? ተወው። በዚህ ምክንያት የሚመጣውን ጦርነት ይህንን ማሰብ የሚያስፈልገው እና አልሸሹም ዞር አሉ ነው። አሁንም እኛ ተዋክተን እንውሰድ፣ አንተ ዝም ብለህ እይ። እውነቴን ነው የምላችሁ። ለአማራ ሊቅ ያላችሁን አመለካከት ነው ደንብ የሚያሳብቀው ይሄ። አንዳንድ የአማራ ሊቆች ይገባቸዋል፣ ግን ጥቃቱ አይሰማቸውም። እንደዚህ ፊት ለፊት ስትሰደብ በዚህ መጠን ለአንተ ያላቸውን አመለካከት ሲገልጹ ስታይ ሪያክት ማድረግ ያስፈልጋል። መከባበር ያስፈልጋል። ለምሳሌ ከፋኖ ጋር ትብብር አሉ። ጽምዶ የሚባል ነገር ፈጠሩ። እሺ ጽምዶ ላይ መነጋገር ቢያንስ ትንሽም ቢሆን የጋራ ነገር የግድ ያስፈልጋል። ቲፒኤልኤፍ አጀንዳ በቃ የግዛት ጉዳይ ነው። እነሱንም በጦርነት ነው በቃ ብልጽግና የሚሰጠኝ አይደለም በጦርነት ነው ማስመልሰው አለ። እነሱ ይህንን አቅጣጫ ከያዙ በኋላ ፋኖን ምን ይሉታል? ጦርነት አርቅ እንዴ! ለምን እሱ እሺ አንተ ለምን አታደርግም? አንተ ያላደረግከውን ነገር እሱን ለምን አደርግ ትለዋለህ? አንተ የሚያዋጣህን መስመር ይዘህ እየሄድክ ፋኖን ደግሞ በማያዋጣ አይነት መንገድ ያ እኮ ማለት ለኔ ኮዝ ታገል፣ ለኔ ኮዝ ራስን ሰዋ እያልከው እኮ ነው። ዋይ እንዴ! ለምን ብሎ ለአንተ ኮዝ ራሱን የሚሰዋው? ራሱን መሰዋት ካለበት አንተና እሱን የጋራ በሚያደርጓችሁ ኮዞች ጉዳይ ላይ እኩል ዋጋ ትከፍላለህ እንጂ ለአንተ ኮዝ ብሎ እሱ ለምንድን ነው ዋጋ ትከፍላለህ? ግርም ነው የሚለኝ እንዴት አይነት መደንዘዝ እንደሆነ አላውቅም። አንፋኖቹም በዚህ ጉዳይ ላይ ዝም ብለዋል። እንግዲህ ጦርነት እያራቁ መሆኑ ነው። እነ ዘመነ ካሴ አሁን ጦርነት እያራቁ መሆኑ ነው። እነሱ እውነቴን ነው የምላቸው ሞታቸውን ነው እነሱም እያፈጠኑ ያሉት ሞታቸውን። እንዲህ እስቲ ያስቡ። አሁን እነሱ የሚያስቡት እኛ አለ፣ ሻዕቢያ አለ፣ ቲፒኤልኤፍ አለ፣ ኦላ አለ እዛ ሁሉ ሆኖ እንዴት ብልጽግና ምናምን የሚል ነገር የሚያስቡት እንደዛ። ግን ቅድም እንዳልኳችሁ ነው። ግድ የለም ከስሜት ውጡ። ፖለቲካ እንደዛ ነው በነገራችን ላይ መተንተን ያለበት። የሆነ ፍላጎትህ የሚጫኑ አይነት ትንታኔ ስህተት ውስጥ ነው የሚጥልህ እና ባይጥምህም ለአንተ ጥሩ መልእክት ባይሰጥህም ስሜትን ማሳጅ ባያደርግልህም ግን የግድ ትክክለኛ ውሳኔ መወሰን ስላለብህ የማይጥምህንም አይነት ፐርስፔክቲቮች ማየት ተገቢ ነው። አሁን እንደው ቲፒኤልኤፍ በዚህ ጦርነት ቢሸነፍ የፋኖ ኃይሎች አሁን ዝም ብለዋል። ዝምታ አቋም ነው። ጦርነቱ ከግዛት ጋር እየተያያዘ ከአንዱ የአማራ ኮዝ ጋር ተያይዞ ሳለ አይመለከተንም ብሎ ዝም ማለት በቀጥታ ከቲፒኤልኤፍ ጋር መተባበር ነው። ሌላ ነገር የለውም። ሌላ መልእክት የለውም። ቲፒኤልኤፍ ቢሸነፍ ከዛ በኋላ ይሄ ዝም ያለው የነ ዘመነ ካሴ ቡድን እውነት የአማራ ኃይል ነኝ ብሎ አማራ ክልል ውስጥ ይንቀሳቀሳሉ ነው ማለት የገባበት ገብተው ነው የሚያጠፉት ነው ማለት ነው። ቲፒኤልኤፍ እኮ አይደለም የሚያጠፋው። ነገር ግን ይሄ ጉዳያችን ነው ብሎ የግዛቱን ጉዳያችን ነው ብሎ የያዘው አካል አሸናፊ ሆኖ ሲመጣ እነ ዘመነ ካሴ የሚገቡበት የሚደበቁበት የአማራ ምድር አይኖርም ነው ማለት
ነገሩን ይገለበጣል። ሰርቫይቭ አያደርገው። ከቲፒኤልኤፍ ሞት ጋር አብሮ ነው የሚሞተው በዝምታው ከቀጠለ። ስለዚህ ምን ይደረጋል? ጦርነት ውጤቱ አይታወቅም። እንዳሰብኩ አይሆንም። ስለዚህም ይሄ ማን በምን ያህል መጠን እንደሚሳተፍበት እንደሚገባበት የማታውቀው ጦርነት እኛ ሀገር ላይ በዚህ መጠን ተዋናዩ የበዛበትን ነገር የመተንተን አቅምም የለም። መረጃም የማግኘትም እድሉ ብዙም የለም እኛ ጋር። ኢቨን መንግስትም ጋር ነው የምላችሁ። መንግስት ከኛ እንደውም ይሻላል። መረጃ በበዛ ቁጥር፣ ተዋናዩ በበዛ ቁጥር ነገሩ ይወሳሰባል። ፋኖ ካለበት ሁኔታ አንጻር የሚንቀሳቀሰውም በቀላሉ መረጃ ቶሎ ቶሎ ማግኘት በሚያስችሉ አይነት ሁኔታ ውስጥም አይደለም። ተንትኖ ይሄ ነው የሚሆነው ብሎ እርግጠኛ ሆኖ መናገር አይችልም። ግን ባሉት መረጃዎች ተመርኩዞ ይሄ ይሆናል እንደዚህ ሊል ይችላል። ግን ምን ያደርጋል? እጥረቶች ስለሚኖሩ አይ ይሄስ ደግሞ ቢሆን ከጠበቅነው ካሰብነው ውጭስ ደግሞ ቢሆን እንደዚህ እስከሆነ እንዴት ሰርቫይቭ ማድረግ አለበት? ምክንያቱም ትግሉ መቀጠል አለበት። በነገራችን ላይ ፋኖ እንቅስቃሴ አይዝረክረክ እንጂ እየጠራ ይምጣ እንጂ እውነቴን ነው የምላችሁ መቀጠል አለበት ባይ እንደዛ ባይ። ቲፒኤልኤፍ መዳን የማይችል ለመዳን ያልወሰነ ምክርም ምንም መስማት የማይችል ነው። ኦልሬዲ እድሜው ብዙ ነው። እድሜው ሰው ደግሞ በጣም እየገፋ ሲመጣ ለመቀየርም ለመለወጥም በጣም ይቸገራል። ነገራችን ላይ ሰው እንደዛ አይነትንም ሰው ደፍረህም አትመክርም። ደፍረህም ብትመክር ለውጥ መጠበቅ የለብህም በዛ አካል ላይ። ሰው ግትር ሆኖ እየሄደ ነው። በቃ ለራሱ ለፈለገው ነገር አሳልፈህ ትሰጠዋለህ። እነዚህ ገና ናቸው። መቆየት አለባቸው። እንደገና ብልጽግናን መታገልም ተገቢ ነው። ብልጽግና ትግል ይገባዋል። ዝም ብለህ ነገር አለም ሁሉ ለሱ ልትተው አይገባም። የሚያስጨንቀው አካል ይፈልጋል። ኤኒዌይስ ርዕሳቸውን እሱ ስላልሆነ ይቅር እና ሰርቬይቭ ቢያደርጉ እኔ ደስ ይለኛል። ስለዚህ ምን ታደርጋለህ? ሰርቬይቭ እንድታደርግ ሊያደርግህ የሚችልን አቋም ዛሬ ላይ ትይዛለህ። ዝም ማለት መተባበር ነው። ምንም ጥያቄ መልስ ያለውም መተባበር። የሆነ ነገር ማለት የግድ ያስፈልጋል። ቲፒኤልኤፍ ጦርነቱን ከግዛት ጋር ማያያዙ የአማራን ሕዝብ ትግል እንደሚጎዳ አሁንም ቢሆን ከሌሎች ሕዝቦች ጋር አብሮ ለመኖር ፍላጎት የሌለው መሆኑን ጠቅሰህ ድርጊቱን አውግዘህ፣ ይሄ ግን ማለት የህልውናችን ስጋት የሆነው አካል ብልጽግና ጋር እንሰለፋለን ማለት ግድ አይደለም። የእኛ እምነት ከትግራይ ኤሊት ጋር በጋራ ጉዳያችን ላይ ተነጋግረን መፍታት ነው። በእኛ የጋራ ጉዳይ ላይ እንደ ብልጽግና አይነት ሴረኛ አካልን ማስገባት ዋጋ ያስከፍለናል የሚል አይነት አቋም መያዝ ትችላለህ። ብቻ ግን ቲፒኤልኤፍ እያደረገ ያለውን ነገር ማውገዝ ለነገ ሰርቫይቭ ታደርጋለህ። ካልሆነ አብረህ ነው የምትሞተው። እኔ ቲፒኤልኤፍ እንደሚሞት ያወቅሁት ከዓመታት በፊት ነው። ከዛ ጊዜ ጀምሮ ከቲፒኤልኤፍ ጋር ያያያዘኝን ነገር ስቆርጥ ነው የቀረብኩት። አንዳንድ የእነሱም ሰዎች አገዙኝ። ቴንኪው ልላቸው ፈልጋለሁ። ያው በመጥፎ ሁኔታ ቢሆንም የሚያገዙኝ ግን አግዘውኛል። ፍላጎቴ መቆረጥ ነበረ፣ ራሴን መነጠል ነበር። ምክንያቱም እንደሚሞት አውቄያለሁ። እኔ አብሬው መሞት አልፈልግም። ገና ልጅ ነኝ። ገና ብዙ የፖለቲካ ህይወት ይቀረኛል። በተወሰነ ደረጃ ፋኖ የሆነ ነገር ቆረጥ ማድረግ አለበት። ዝምታ ግን ሙሉ በሙሉ ከቲፒኤልኤፍ ጋር ያያይዟል። እየሞተ ካለ ኃይል ጋር አትሞቱ። አይ ያንተ ትንታኔ ስህተት ነው፣ ግምገማህ ስህተት ነው፣ እየሞተ ያለው ብልጽግና ነው ልትሉ ትችላላችሁ። ኦኬ እሺ ይሁን፣ ግን በምንም ነገር እርግጠኛ አትሁኑ። ከብልጽግናም ጋር አትያያዙ፣ ከቲፒኤልኤፍ ጋር አትያያዙ። ቢያንስ እኔ እያልኩኝ ያለሁት እሱ ነው። አማራ ክልል የሚታገል ኃይል ያስፈልጋል። ይገባኛል። ያለው የዘረኝነት ጉዳይ በደንብ ነው የሚገባኝ። አማራ ክልል ላይ የሚታገል ኃይል ያስፈልጋል። እኔ ቲፒኤልኤፍ ሟች ነው እያልኩ ስለሆነ ፋኖ የሚባለው ኃይል አብሮት ሲሞት ማየት አልፈልግም። ቢያንስ በትንሹ ለይ ከሱ ያለህን ነገር እምለው ለዛ ብልጽግና ነው የሚሞተው ምናምንም ብለህም ልታስብ ትችላለህ። ግን ትንሽ ክፍተት ስጥ። ከማንም ጋር አትያያዝ። በዛ ነው ሰርቫይቭ ማድረግ የምትችለው በቀጣዩ የፖለቲካ ሁኔታ ውስጥ። ግን ከቲፒኤልኤፍ ጋር ግን ተያይዞ አማራ ክልል ላይ የፖለቲካ ህልውና ሊኖረው የሚችል ኃይል የምሬን ነው ብላችሁ የለም።
ከቲፒኤልኤፍ ጋር ተያይዞ አማራ ክልል ላይ ፖለቲካ በፍጹም እንዴት እንደተጨነቁ ነው የማውቀው። አንዳንድ የፋኖ አካላት አሁን የተፈጠረው ሁኔታ እንዴት እንዳያስጨንቃቸው ነው የምላቸው። ነገ ከነገ ወዲያ ደግሞ ወደ ጦርነት ውስጥ ሲገባ ትንፍሽ ማለት አይችሉም። ትንፍሽ። ምክንያቱም በጦርነቱ ጊዜ የሚነሳው የፖለቲካ ማህበረሰብ ቀላል እንዳይመስል አሁን እንደምታየው አይደለም። እነ ዘመነ ትንፍሽ አይሉም ነው የሚለው። ከቲፒኤልኤፍ ጋር ግዛትን በሚመለከት ወደ ጦርነት ሲገባ ከዛ በኋላ ጽምዶ ነኝ ምናምን ነኝ ማለት በጭራሽ ነው የሚለው። በጭራሽ በስሜት ነው ያ የፖለቲካ ማህበረሰብ የሚነሳው እና ጨጭ ነው የሚያደርገው። ጭጭ ተሳክቶለት ደግሞ ሲመጣ ያጠፋል። ስለዚህ በተወሰነ ደረጃ ክፍተት መስጠት ተገቢ ነው። ቲፒኤልኤፍ ለራሱ ያዋጣኛል ብሎ እየሄደበት ባለ መንገድ በዛ ውስጥ አንተም አብረህ መሞት የለብህም። አናግሮክ አማክሮክ ቢሆን መልካም። አላናገረ አላማከረ በራሱ መንገድ ነው እየሄደ ያለው። ምን በወጣ አንተ ምን በወጣ አብረው የምትሞተው? ቢተርፍም ደግሞ ይገላል። ቢተርፍም ይገላል። ብልጽግና ነው የሚሞተውን ብትል ብልጽግና ከገደለ በኋላ ቀጥታ የሚገላ አንተ ነው። ይሄን ወቅ እንጂ አንተ ያለ ቲፒኤልኤፍ ረፍት ያገኛል ተብሎ አይታሰብም። ማንም ቢያሸንፍ አንተ ወደ አንተ መዞሩ አይቀርም። ራስን ነጥል። የሚፈጠሩልን አጋጣሚዎች ተጠቀም። ግን በቀጥታም በተዘዋዋሪ ለአንደኛ ወገን አታድላ። ይሄን እየመከሩ ያሉ ሰዎች ካሉ ተሳስተዋል። እንዳትሰሙ። በራሳችሁ አስቡ። በራሳችሁ ማለት ይሄው ነው ወዳጆች፣ ይሄው ነው ዛሬ በዚሁ